የኢራን ታሪክ ምን ይመስላል? እንግዲህ ኢራናውያን ጥንታውያን ሰዎች ናቸው። ታሪካቸው የሚጀምረው ከጥፋት ውሃ በኋላ ነው። እንግዲህ መጽሐፍ ቅዱስ አንባቢ የሆናችሁ ሰዎች ታሪካቸውን በብዙ መጽሐፍ ቅዱስ ውስጥ ስለተጠቀሰ ታውቃላችሁ ብዬ ገምታለሁ። ኖህ 3 ልጆች ነበሩት። ሴም፣ ካም፣ ያፌት ናቸው። ሴማውያን እንግዲህ የተወለዱ በመጡ ሰዓት ከተማን መስርተው መኖር ጀመሩ። በተለይ ዘፍጥረት ውስጥ የባቢሎንን ታሪክ ሁላችንም እናውቃለን። የባቢሎን ሰዎች ስማቸውን ከእግዚአብሔር እኩል ለማስጠራት ጡብ ሰሩ። እግዚአብሔርም የእነሱን ስራ ለማየት ኑ እንውረድ አለ። ከዛ በኋላ ጡቡ 2 ቦታ እንደተገነጠሰና መልሰውም ደግሞ እነዚህ ሰዎች መስራት ከጀመሩ በኋላ እግዚአብሔርም አንድ ነገር አሰበ። ቋንቋቸውን እንደበላልቅ አላቸው። ቋንቋቸውንም እንደበላለቀ ያንን ጡብ እንዳይሰሩ እግዚአብሔርም አደረጋቸው። ያ ቦታ እንግዲህ የሴም ቦታ ነው። እንደዚሁም ደግሞ ባቢሎናውያን ናቸው። ባቢሎናውያን ዛሬ ላይ ኢራን የምንላቸው ሰዎች ናቸው። እየቀጠለ በሚሄድ ሰዓት ሜሶፖታሚያ የምትባለው ታውቃላችሁ። ሜሶፖታሚያ በሁለት ወንዞች መካከል ያለች ነች። እነዚህም ከለዳውያን የሚባሉት ኡር ከለዳውያን ወይም ደግሞ ባቢሎናውያን የሚባሉት ህዝብ ናቸው ማለት ነው። እነዚህ ህዝቦች ሴሜቲክ ናቸው። ዘራቸው 2 ቦታ አለ፣ በሲሪያ እና በኢራን በኩል ናቸው ማለት ነው እነዚህ ባቢሎናውያን የሚባሉት። ስለዚህ ባቢሎናውያን በዛሬው ላይ ኢራናውያን ናቸው። ስለዚህ አብርሃም ከዚህ ሰዎች ውስጥ ነው የተገኘው። እግዚአብሔር አምላክ ለህዝብህ ለወገንህ ተለይልኝ ብሎት ከዚህ ህዝብ ወጥቶ የት ቦታ ተቀመጠ? ዛሬ ላይ ፍልስጤምና እስራኤል የሚኖሩበት ቦታ ላይ እንደተቀመጠ በቀላሉ መጽሐፍ ቅዱስን በማንበብ ታሪካቸውን መረዳት እንችላለን ማለት ነው። እንደዚሁም ደግሞ የአብርሃም ታሪክን እናውቃለን። አብርሃም በአጠቃላይ 8 ልጆችን ወልዷል። የመጀመሪያው እስማኤል ሲሆን የሁለተኛው ደግሞ ይስሐቅ ሲሆን ከሁለቱም የተለያየ እናት ናቸው። እንደዚሁም ደግሞ ከሶስተኛ እናት ጌጡራ ከምትባል አብርሃም አግብቶ በኬብሮን 6 ልጆችን እንደወለደ መጽሐፍ ቅዱስ ታሪክ ይናገራል። እነዚህም እንግዲህ ከበዙ በኋላ እስራኤል ሆነች፣ አረቦቹም እንግዲህ አረብ ሆኑ። ግን ከዛ በኋላ ታሪካቸው የሚጀምረው እስራኤላውያን ለባቢሎን ማርኮ በሄዱ ሰዓት ባቢሎን ውስጥ ባቢሎናውያን እንደተገዙ ኢራን ውስጥ ነው ማለት ነው። በተለይ ደግሞ የዳንኤልን ታሪክ እናውቃለን። ዳንኤል ወደ ባቢሎን ተወስዶ እዛ ስም ወጥቶለት ብልጣሶር የሚል ስም ወጥቶለት እንደኖረ ይናገራል። ይሄም ደግሞ ምንድነው የነሱ ኢራን ውስጥ ነው ማለት ነው። እንደዚሁም ደግሞ ቂሮስ የሚል ንጉስ እንደነበራቸው እንደዚሁም ደግሞ የራሳቸው ቋንቋ እንደነበራቸው ፋርስም እንደሚባሉ እንደዚሁም ደግሞ እዛ ላይ የሚሰለጥንበት ላይ ክፉ መንፈስ እንዳለ መጽሐፍ ቅዱስ ይናገራል። እንደዚሁም ደግሞ እየሄደ ንጉስ አርጤክስስ ከህንድ እስከ ኢትዮጵያ ድረስ 127 ሀገር ጠቅልሎ ገዝቷል። በዛ ውስጥ እንግዲህ ከዛ ውስጥ አንዱ እስራኤል እንደነበረ በተለይ የአይሁድ ህዝብ እንደነበረ እናውቃለን። መርዶክዮስ የሚባል ታሪክም ይገናኛል። መርዶክዮስ የሚባል ሰው እንደነበረ እንደዚሁም ደግሞ ያሳደጋት እሱ አጎቷ የሚሆናት አስቴር የምትባል አስቴር ንጉስ እንዳገባችና እንደዚሁም ደግሞ በመርዶክዮስ ፋንታ ሐማ የተሰቀለበት ቦታ አጠቃላይ እነዚህ ሁሉ ኢራኖች ናቸው። ይሄ ሁሉ ታሪክ የተካሄደበት ኢራን ነው። ስለዚህ ታሪካቸው በቀላሉ መጽሐፍ ቅዱስን ስናጠና ከጥፋት ውሃ በኋላ የኖህ ልጅ የሆነው የሴም ዘሮች ናቸው። እንደዚሁም ደግሞ ባቢሎን ውስጥ ጡብ የሰሩ ሰዎች ናቸው። እንደዚሁም ደግሞ ከለዳውያን የሚባሉ ሰዎች ናቸው። በሁለት ወንዞች መካከል የሚኖሩ ዘራቸው 2 ቦታ ነው፣ ሲሪያና እንደዚሁም ኢራን ውስጥ አሉ። ከዛ በኋላ ደግሞ አብርሃም የሚባል ጻድቅ ከዛ ምድር ወጥቶ አሁን እስራኤል ውስጥና ፊልስጤም የምትገኝበት ቦታ ላይ በተለይ አሁን አረቦች የሚገኙበት ቦታ ላይ እንደኖረ የአብርሃም ታሪክ ይናገራል። እንደዚሁም ደግሞ ከዛ በኋላ ከተዋለዱ በኋላ እስራኤሎች በስተው ወደ ኢራን እንደገና ማለት ወደ ባቢሎን ወደ ዛሬዋ ኢራን እንደሄዱና በዛም ታሪክ እንደነበራቸው ታሪካቸው በቀላሉ ያስረዳል ማለት ነው። እንደዚሁም ደግሞ ከጥንት ጀምሮ እነዚህ ሰዎች ያው ኃያላን ናቸው። ኃያላን ናቸው። የራሳቸው ቋንቋ አላቸው። አጠር አድርገን ዛሬ ላይ ስናያቸው አብርሃም ከነዚህ ሰዎች ወጣ፣ ከዛ ልጆችን ወለደ። ልጆቹ በዙ። ልጆቹ ዛሬ እስራኤል፣ አረብ ኤምሬት እና እነዚህ ኳታር የሚባሉ የአብርሃም ልጆች ናቸው። ስለዚህ እነዚህ አረብና እስራኤሎች ለነዚህ ሰዎች አባታቸው ነው ማለት ነው። ስለዚህ የአባታቸው ዘመዶች ናቸው እንደማለት ነው።
እንደዚሁም ደግሞ እንደ አውሮፓውያን አቆጣጠር በ1970ዎቹ መጨረሻ የነ አያቶላ እንቅስቃሴ አያቶላ አሊ ከሚኒ እንቅስቃሴ መጥቶ ከዛ በኋላ አያቶላ አሊ ስልጣን እንደያዘና ሁለንተናዊ መንፈሳዊ መሪ ሆኖ እንደተሾመ እንደዚሁም ኢስላሚክ ስቴት እንዳቋቋሙ በእስላም በሸሪያ እንደሚተዳደሩ ከዛ በኋላ ታሪካቸው ያስረዳል። እንደዚሁም ደግሞ የሺህ ሙስሊምን እንደሚከተሉ ይናገራሉ። ሻህ እንግዲህ 15 በመቶ ናቸው። ኢራን ውስጥ እንግዲህ በአብዛኛው 90%ቱ ኢራን ውስጥ እንደሚገኙና እንደዚሁም ደግሞ በኳተር ውስጥ አንዳንድ በሲሪያ በኩልም እንደሚንቀሳቀሱ ይታወቃሉ። ታሪካቸው ይህንን ያስረዳል። ሀያልነታቸውን እንግዲህ ሀያል ናቸው፣ ከጥንት ጀምሮም ሀያል ናቸው፣ በተፈጥሮም ሀያል ናቸው። ዛሬ ላይ ግን ብዙ ማዕቀቦች ተጥለውባት በጦርነት ውስጥም ትገኛለች። እንደዚሁም ደግሞ በማዕቀቦች ብዛት $1 እስከ 1.5 ሚሊዮን ሪያል እስከሚመነዘር ድረስ ደርሰዋል። ይሄ እንግዲህ ኢኮኖሚ ጫና ምን ያህል እንደነበራቸው ነው። እንደዚሁም ደግሞ ሚሳኤልና ድሮኖች በገፍ አምራች ከዓለማችን አንደኛ ሆናለች። ታሪካቸው ባጭሩ ይህንን ያስረዳል። ወደፊት እንግዲህ ሰፋ ባለ ነገር አቀርብላችኋለሁ። እንግዲህ ቻናሌን ሰብስክራይብ ያደረጋችሁ ሰዎች አሁንም ሰብስክራይብ በማድረግ ተባበሩኝ። ስለተከታተላችሁኝ አመሰግናለሁ። መልካም ጊዜ